ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ የመጣሁትኝ ደግሞ ሄለንን ያብ ስራን ይዤ ነው የመጣሁት። ያብ ስራ እንደው ሰሞኑን እንግዲህ ሄለን ከእንትና ጋራ ማን ነው ስሙ ልዑል ከልዑል ጋራ ፍቅር በፍቅር ናት። ያው ወንድማዊ ፍቅር ነው እንጂ ሌላ ነገር መቼም የለውም። ግን ያብን በጣም አንጨርጭሮት በጣም አንጨርጭሮት እንግዲህ ቪዲዮ ይዞልን መጥቷል። እኔ ግርም የሚለኝ ነገር ማለት ነው ያብ ስራ አልፈልግም፣ በቃ ከእንግዲህ በኋላ የኔና ያንቺ ነገር ተቋርጧል። ስለዚህ የራሴን ህይወት ጀምራለሁኝ፣ አንቺም የራስሽን ህይወት ኑሪ ብሎ ተጣልተው ተለያይተው እሱም አዲስ ህይወት ጀምሯል። አሁን ደግሞ ልዑልና ሄለን ተጣመርን ፍቅር በፍቅር ሆነናል ብለው መጥተዋል። ግን ደግሞ እኔ አሁን ግርም ያለኝ ማለት ነው ይሄ ያብ ስራ ምን አገባው ነው ዋናው ጥያቄ የኔ። ምን አገባው? አንደኛ የራሱ ህይወት አለው ያብ ስራ አይደል እንዴ? እንደውም ያውም ጋጥ የወጥ ነገር የሆነ በእውነት እኔ ከዛን ሰዓት ጀምሮ ማለት ነው የሱን ቪዲዮ አላይም እንዴ። አስፋልት ላይ ቁጭ አድርጓት ልጅቷን እንደዛ ሲመጋመጉ ማለት ነው በጣም ነው ያስጠላኝ። ሰውን ሁሉ ያስቆጣ ስራ ነበረ ይዞልን የመጣው። ልጅቷን በቃ ፍቅር ሲገላለጹ ምናምን ነገር እዛ አደባባይ ላይ በቃ አብሮ መተኛት ነበር የቀራችው ማለት ነውና ያ ሁሉ ነገር እየተሆነና ነው ዛሬ ሄለን እና ልዑልን። ለነገሩ ችግሩ እሱ ከልዑል ጋር ነው ችግሩ፣ ከሄለን ጋር እኮ አይደለም። አሁንም ደግሞ ፍቅር ኖሮበት ወይ ደግሞ አገር ሽቶበት አይደለም የመጣው፣ ቅናት ይዞት ነው። ቅናት ይዞት እንዴ ጓደኛ አለው አይደል? ፍቅረኛ አለው አይደለ? ስለዚህ ለምን የራሱን ህይወት አይኖርም? እንደፈለገች ሆና ስራዋን መስራት ትችላለች ሄለን። እንደገና ደግሞ እንትና ናቲዬ ያልተናገራት ናቲ አሁን እንደው ሄለን ትክክል ስራ ያልሰራች እንዳልሰራች ከገመተ ካወቀ ናቲ ወጥቶ መናገሩ አይቀርም አይደል እንዴ? ግን ተናበው ስለሚሰሩ ነው፣ ስራም ስለሆነ ነው። አሁን ግን እሱ ማለት ነው ምንድነው ወጥቶ ይሄን ያህል የሚያንጨረጭረው? ምንድነው ወጥቶ እኔ ሄለን ምን ነው ወይስ ገና ያልወጣለት ፍቅር አለ? ያችንም ደግሞ ይዟት የነበረው ለሽንገላ ነው። ከሄለን በፊት ሄለንን ከማወቁ በፊት አንድ ልጅ ነበረች አይደለ? ማን ነው ስሟ? ልዩ ነው ምናምን ነገር እና ከተለያዩ ትንሽ ሰንበት ብሏል። ከዛም በኋላ ከሄለን ጋራ ፍቅር ጀመርን ምናምን ነገር ብሎ ያችን ልጅ ትቶ ከሄለን ጋራ ልጅቷ በመሃል መጣች። እሷን አስወጣት ልጅቷን። ከሄለን ጋራ ቀጠሉ። ከሄለን ጋራ አልተስማሙም፣ ተለያዩ። አሁን ደግሞ ይቺ ልጅ አለች አይደል? ተጣልተናል ተለያይተናል የሚል ነገር አልሰማንም። እንደዚህ አይነት ስራ ይዘው አልመጡም አይደል እንዴ? እንዴ የራሱን ህይወት እዛ ጋር አሁን እቺ ልጅ ይሄንን ቪዲዮ ስታይ ማለት ነው ይሄን ስራ ስታይ ምን ይሰማታል? ሴት ናት እኮ እንዴ። እሱ ምን አገባውና ነው እንደዚህ ቅናት አንገብግቦት ሮጦ መጥቶ ሐኪም የሌለው በሽታ ይዞት ማለት ነው። እውነት ቅናት እኮ በጣም መጥፎ ነው። በጣም ቤት ያፈርሳል፣ ትዳር ያፈርሳል። የእውነቴን ነውና ይሄን ያህል ተንገብግቦ መጥቶ ሄለንን ለመውቀስ እና እንደዛ ከልዑል ጋራ ለመደባደብ ምናምን ነገር ምንድነው እዚህ ድረስ ያደረሰው ማለት ነው? ከሆነም እኮ እንደው ሄለን አጥፍተሻል፣ በእኔ ላይ ወንድ ይዘሻል ብሎ መናገር ያለበት እኮ ናቲ ነው አይደል እንዴ? ትክክለኛ ባሏ ናቲ ነው። ትክክለኛ ሰውን የምናውቀው እኛ ናቲን ነው አይደለ? ይሄ ኬት የመጣ ነው እንዴ? እዛ ጋር ሴት አስቀምጦ መጥቶ እዚህ ጋር እንዴ ለልጅቷም እኮ ግራ ነው የሚገባት እኮ እንዴ። ምን አስበ ነው ብላ ነገ ደግሞ ትጣለዋለች እኮ። ሲጀመር እንደዚህ አይነት ወንድ አይሆንም። እንደኛ ቅናት ያለበት ወንድ ወይ ደግሞ ቅናት ያለባት ሴት ለትዳር አይሆኑም። እውነቴን ነው የምነግራችሁ። አንዳንዶቻችሁ ወንድ ልጅ ሲቀናባችሁ ወይ ደግሞ አንዳንድ ወንዶች ሴቶች ሚስቶቻችሁ ሲቀኑባችሁ በጣም የምትፈልጉና የምትወዱ አላችሁ። ይሄ ደግሞ ትክክል አይደለም። ቅናት እኮ ጸብን ይፈጥራል። ታውቃላችሁ አይደለ? ገና ለገና ባሌን አስቀናሁትኝ እንደፈለኩኝ ሆኜ ባሌን አስቀናሁትኝ ስለሚቀና አይተወኝም ምናምን ነገር የሚል ሐሳብ ሊኖርባችሁ ይችላል። ግን በደንብ አድርጎ ነው ባላችሁም የሚተዋችሁ
ሚስታችሁም የምትተዋችሁ ወንዶችን ብትሆኑ ሴቶቹ። ምክንያቱም ይሄ ሲጀመር እንትን ባልና ሚስት አንድ ወንድ ሚስት ኖሮት ወይ ደግሞ አንድ ሴት ባል ኖሯት ከሌላ ጋር ታይታ ባልን ማስቀናት ወይ ደግሞ ለሰው እይታም ጥሩ አይደለም፣ በእግዚአብሔር ዘንዱም ጥሩ አይደለም። ይሄ አመንዝራነት ይባላል። ባል በምንድን ነው የሚቀናው? አንድ ሴት ወንድ ይዛ ሲያይ ነው አይደለ የሚቀናው። ይሄ አይደለም ወንዱ ባልየው ይቅርና ማለት ነው እግዚአብሔር ራሱ የማይፈልገው ስራ ነው። ይሄ አመንዝራነት ነው። ሴቷም እንደዛው ባሏን የምታስቀናው ማለት ነው ወንድ ይዛ ስትመጣ፣ ወንዱም እንደዛው ደግሞ የሚቀናው ሚስቱ ከሌላ ወንድ ጋር ሲያያት፣ ሴቷ ደግሞ ከሌላ ወንድ ጋር ስትታይ አይደለ። ቅናት የሚባለው እንግዲህ ይሄ ነው። ወይ ባለባበስ ራስን በማሳመር ራስን በማዘጋጀት ምናምን ነገር አይደለም። ሴቷ ከወንድ ጋር ስትታይ፣ ወንዱ ደግሞ ከሴት ጋር ሲታይ፣ ይሄ ነው ቅናት። ቅናት ደግሞ በጣም 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 ስንት የተለፋበትን ቤት ስንት የተለፋበትን ፍቅር የሚያፈርስ፣ ስልችት ብሎት ወንዱ ወይ ደግሞ ሴቷ ስልችት ብላ ምነው እናቴ አንተ ሳንገሸገሽከኝ ብላ እንድትወጣ የሚያደርግ መጥፎ ባህሪ ነው ቅናት። ደግሞ ፍቅር አይቀናም። ትክክለኛ ፍቅር አይቀናም። ትክክለኛ ፍቅር ለምን እዚህ ጋር ባሏን ከሴት ጋር 10 ጊዜ አታየውም? እምነት ካላት ባሏ ላይ አትቀናም። እዚህ ጋር ለምን ሴቷን ሚስቱን ከወንድ ጋር አያያትም? እምነት ካለበት አይቀናም። እና ቅናት መጥፎ ነው። ቅናት አንጨርጭሮት ነው የመጣው እንዳልን ምንድነው ያስቀናው? የተወው ነገር አይደል እንዴ? በጣም ቆዩ እኮ አይደል እንዴ? ናቲ እንኳን መጥቶ ስንት ወር ከርሞ አይደል እንዴ ሄደው? የዛኔ ናቲ እያለ ለምን እሱ ወጥቶ ከናቲ ጋር እንደዚህ አይነት ነገር አደረግሽ አስቀናሽን ብሎ መጥቶ አልተናገረም? ልብ ካለው ማለት ነው። ያ ትክክለኛ ህይወቷ ነው የሄለን ከናቲ ጋር ያላት አሁንም ትክክለኛ ህይወት ነው እንጂ እንደሱ ያኔ ልዩን አስቀምጦ ሄለን ጋር መጣ። ሄለንን ተጣላና አሁን እዚች ልጅ ጋር መጣ። እቺ ልጅን ደግሞ ምን አድርጓት እንደመጣ ሄለን ጋር ማን ያውቃል? መቼም ዝም ብሎ አይደለምና የያብ ስራ ነገር በጣም ያስጠላል። የያብ ስራ ይሄ ቅናት አይደለም፣ ይሄ ቅናት አይደለም፣ ይሄ እንትን ነው ምቀኝነት። እውነቴን ነው፣ ይሄ ምቀኝነት ነው። እና ደግሞ ማን ጠበቀው? እሱ ቢናገርም እኮ ማንም አልጠበቀውም አይደለ? መጥቶ እንደው ልዑልና ሄለን ፍቅር ጀምረዋልና አብረው ሊሆኑ ነው ምናምን ነገር፣ ስለዚህ ያብ ስራ መጥቶ ይናገራል ብሎ ማንም የጠበቀ የለም አይደለ? እንደው የምር ቢሆን ኖሮ ማለት ነው እኔ ናቲን ነበር የምጠብቀው። ምክንያቱም የጉዳዩ ባለቤት ናቲ ነው፣ ስለ ሄለን የሚያገባው ናቲ ነው። ያብ ስራ ምን አገባው? ሄለን ለምን ከብዙ ሰው ጋር ሆና መታ ስራዋን አሰራም? ምን አገባውና ነው ያብ ስራ መጥቶ አስቀናሽኝ አንገበገብሽኝ ምናምን ነገር? እሱ ሮጦ ሲመጣ ሄለን ጋር እዛ ጋር የምትቀና ጓደኛ የለችውም? የሱ ህይወት እዛ ጋር አይፈርስም? ይፈርሳል እኮ አይደል እንዴ? ይህንንም ማሰብ ማወቅ አለበት። ስለዚህ ያብ ስራ እኔ እውነት ለመናገር ያኔ እንደዛ መንገድ ላይ ቁጭ ብሎ ከልጅቷ ጋራ ያልሆነ ስራ የሚደብር አስፋልት መሀል እኮ ነው። ሁላችሁም አይታችሁታል፣ ሁላችሁም ተናግራችኋል። እኔም ቪዲዮ ሰርቼ ተናግሬዋለሁ። ያንን አስጠያፊ ነገር ይዞ ከመጣ በኋላ የእውነት የሱን ቪዲዮ አላይም። ዛሬ ሄለን ጋር ስለመጣ ነው ምን አገባው ብዬ የተነሳሁትኝ እንጂ የያብ ስራን ቪዲዮ እኮ አላየውም፣ እኔ አላይም። ምክንያቱም ባህሪውና የሚሰራው ስራ ሁሉ አስጠያፊ ነው። የእውነት እውነቴን ነው። እና ደግሞ ትክክል አይደለም፣ ትክክል አይደለም። ዋናው ፖይንቱ እሱ ከልዑል ጋር ነው እንጂ ለሄለን ቀንቶ አይደለም፣ ቅናት ይዞት አይደለም የመጣው። ልዑልን ከሄለን ጋር ድሮም እኮ ነው ልዑልና ሄለንን ተጣምረው በወንድምነትና ተጣምረው ስላችሁ በወንድምነትና በእህትነት ሲያያቸው ይንገባገባል። በፊትም እኮ ነው ከሄለን ጋር ሲጣሉ ልዑልን እኮ አንተነ እንዳልስማማ ያደረከኝ ያጣላኸኝ አንተነ ብሎ ብዙ ሲወቅሰው ነበር። አሁንም እሱ ጉዳዩ ከልዑል ጋር ነው። ልዑልና ሄለንን ሲያያቸው በጣም ነው የሚናደደው፣ በፊትም ማለት ነው። አሁንም እንደዛው ነው። ያ ጉዳይ ነው ይዞት የመጣው። ልዑልን ከሄለን ጋራ ለምን አየኋትኝ? በቃ ይሄ ነው እንዴ የጉዳዩ ባለቤት ናቲ እያለ ቢቀና ቅናት ከሆነ በናቲ ያምራል እኮ። እሱ ምን ቤትና ነውና ነው ቀናው ብሎ ሮጦ መጥቶ ሄለን